ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አንዲት ግራም የአማራን ሕዝብ ጥቅም አሳልፈን አንሰጥም ሲል አርበኛ ዘመነ ካሴ ገለጸ። አንዳንድ ነገሮች ልና ዓለም ፊቱን ዞሮበት ወይም እንደ ፍጥርጥሩ ለጣፋንታው ትቶት ረስቶት እያለ መተን ቀብረነዋል የተባለው የአማራ ሕዝብ መቃብር ፈንቅሎ ብድግ አለ። ያለ አንዳች መካሪና ተቆርቋሪ፣ ያለ አንድ ሰው ሀሳብ አበዳሪ፣ ከመከራው ተምሮ ከራሱ መክሮ አማራ የራሱን አብዮት ራሱ ፈጠረ። ሲነሳ በደነገጡት ጠላቶቹ ፊት ራሱን በፍጥነት አደራጅቶ የህልውና ትግሉን ጀመረ። እፍኝ የማትሞላ ተተኳሽ በመቶ ሺዎች ብር እየገዛ ታጣቂም አስታጣቂም ራሱ ሆኖ ወደ ራሱ ግብ መገስገስ ቀጠለ። እነሆ 3 ዓመት አለፈው። ትልቁ ብሔራዊ ሀብት ሰው ነው። የሁሉም ነገር የፖለቲካውም፣ የታንኩም፣ የዲፕሎማሲውም፣ የርዕዮተ ዓለሙም ግርግር ማዕከሉ መቋጫው ሰው ነው። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው። የራሱን ህዝብ በሰማይም በምድርም እሳት አሰማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት የት ያውቃል? ስለ ሀገር ለማውራትስ ሞራሉስ ከየት ይገኛል? አንገቷ ላይ ቆሞ እያነደዳት ያለችን ሀገር እወዳታለሁ ሊለን ይሞክራል። የጥፋት ተልዕኮ ይዞ ሀገር እያቃጠለ ሳያፈር ሌላውን ኃይል በተላላኪነት ሊከስ ይዳደዋል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህዋት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም። በእኛ በኩል የዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም። የአማራ ህዝብ ህልውና ጥቅሙና ምኞቱ ለድርድር አይቀርቡም። ቅዱስ ናቸው። ቅዱሱን የሚነካም የሚያስነካ ማንም የለም። ነገር ግን ካለፉት ረጅም ዓመታት ከራሱ ከብልጽግና ስህተትና ውድቀት ተምረን ከቀጠናዊ እና ዓለም አቀፍ ልውውጡ የማንም ወኪል ሳይሆኑ መጠቀምን እናውቅበታለን። በሊማሊሞ ገደል አናት በተወጠረ ገመድ ላይ አይናችን ታስረን እንኳ አመጣጥረን መራመድና ወደ ነገ መሻገር እንችላለን። ይህ መከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነም በፍጹም አንሳሳትም። ከኢትዮጵያውያን ኃይሎች ጋር በጋራ መርፌ የመግዛት ተልዕኮ እንኳ ቢኖረን የአማራ ህዝብ በይፋ ሳያውቀው የምንጓዘው አንድም እንኳ ስውር እርምጃ የለም። ጠላት ግን ይጮሃል። ይህን ውሃ ምን ያስጮኸዋል ቢሉት በውስጡ ያለው ድንጋይ ብሎ መለሰለት አሉ። በዚህ ወቅት ብልጽግና የተባለ የኩሬ ቦይን የሚያስጮሁት ድንጋዮች ሁለት ናቸው። አንደኛ ፍርሃት። አብይ የቀጠናው እና የሀገር ውስጥ ኃይሎች ከተባበሩ እድሜ በአንድ እጄ ጣቶች ልክ የሚቆጠሩ ናቸው ብሎ ስለሚያምን ደንግጧል። እናም ድንገት ጥቂቶችን አደናገሬ የማምሻ እድሜ ባገኝ ብሎ ሌት ተቀን ይጮሃል። ከሞት የማያድን ጩኸት። ሌላኛው ጦርነት ነው። በአብይ አህመድ ስሌት የአማራ፣ የትግራይ፣ የአፋርና ሌሎች ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። ይህ ይሆን ዘንድ ግን ስበብ ያስፈልጋል። ስለሆነም አቅም አግኝቶ ነገ ወደ አንድ ተረኛ ህዝብ ቢተኩስ ለዓለሙ የሚነግረው ስበብ ተባብረው ሊያጠፉ ሲሉ ራሴን ለመከላከል ጦርነት ከፈቱ ይሆናል ማለት ነው። ይህ ትግል የአማራንና የሀገራችን ህልውና የማረጋጋት ትንቅንቅ ብቻ አይደለም። ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምጽ የማይሰማ ትውልድ የመፍጠር ተልዕኮም ነው። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል። ኢትዮጵያ ለኢትዮጵያውያን የፍቅርና የደስታ ምድር ትሆናለች፣ ሰላም ትሆናለች ሲል ይገልጸዋል። በተያያዘም አስረስ ማረዳምጣ በበኩሉ ብልጽግና የለየለት የውንብድና ተግባር ውስጥ ገብቷል ብሏል። የአገዛዙ ሰራዊት በስውርና በግልጽ ነጋዴዎችን ሲዘርፍ መቆየቱ ይታወቃል። ከሰሞኑ ዳንግላ ላይ በስልምና አባቶች ላይ የፈጸመው ተግባርም የዚሁ አካል ነው። ካሳሁን አስማራ የዳንግላ ከተማ አስተዳደር ምክትል ከንቲባ፣ ኮማንደር ደሴ ብርሃኑ አድማ ብተና አዛዥ፣ ብርሃኑ ገድፍ የዳንግላ ከተማ ሚኒሻ ጽህፈት ቤት ኃላፊ እንዲሁም ዋና ኢንስፔክተር ጃጃው ሞላ የዳንግላ ፖሊስ ጽህፈት ቤት ኃላፊ ቀደም ሲል አርማጮ አካባቢ ለረጅም ጊዜ ሽፍታ የነበረ ያዋቀሩት የዘረፋ ቡድን ዳንግላ ላይ ተከታታይ ግድያዎችን ፈጽሟል። የገዳይ ቡድን ታላቁ አባት ይስአልቂ በቀን ግንቦት 27 ቀን 2018 ዓ.ም ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት በቀበሌ 2 በሚገኘው መኖሪያ ቤታቸው በመግባት ገድሏቸዋል። እንዲሁም ሰኔ 20 ቀን 2018 ዓ.ም ታላቁን አባት ሼህ ሶፊያ መሐመድ በዳንግላ ከተማ 02 ቀበሌ በሚገኘው መስጊድ የጸሎት መርሃ ግብር ጨርሰው ወደ ቤታቸው ሲመለሱ ከምሽቱ 2 ሰዓት ተኩል ሲሆን በዚሁ ገዳይ ቡድን በጥይት ተደብድበው ተገድለዋል። ሁለቱም ሟቾች በዳንግላ ከተማ የታወቁ ነጋዴዎች ሲሆኑ ለገዳዩ ቡድን ከ1 ሚሊዮን በላይ ብር እንዲሰጡ ተጠይቀው ያንን ለመፈጸም ዳተኛ ናቸው በሚል ምክንያት ነው። የዳንግላ ከተማና አካባቢው ህዝብ ከብልጽግና አገዛዝ ፍትህ ቢጠይቅም ምላሹ ሌላ ግድያ ሆኖበታል። ይህንን የሽብር አገዛዝ በኃይል ከማስወገድ የተሻለ ምንም አማራጭ የለም ሲል ይቋጫል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።